የምን አባሽ ፍቅረኛ ነው አይቻለሁ ስታግተው እዚህ ሳሎን ነው ያገተው አይቻለሁ አግቶታል እርግጠኛ ነሽ እርግጠኛ ነኝ ለዛ ነው እዚህ ቀረጽ ያለው ዞር ብሎ ተረጋጋስቲ ወርክ አሰጣ ካሜራማን በመከበ ይሄ ነው ጉርሲ ሰራኝ የነበረው ማን ስለሆንክ ነው ሰው መታገት ከሷ ጋር ሲግማማ ነው ያገኘው ምን ታመጪ ነገር እባክህ ተረጋጋ ተረጋጋ እየሰደበች የሚሰማበት ሰዓት የለም እየሰማኝ እሺ ምንድነው በቃ ተውኝ እኔ ምንም ማቀው ነገር የለም አባት ትሰማኛለህ ወንድሜ ትሰማኛለህ አባት ቀሙል ሰው አግተህ ትንሽ ጊዜ ነው ስትራታፍር እየበላ እየጠጣ አይደለም ምን ይሆናል ባለቤቱ ድንገት መኝታ ክፍል ልብሷን እየቀየረች ነበር እኔም ገባሁኝ ወደ ውስጥ ከነ ማስረጃ ይዤባትም አሁንም ልትዋሸከው ወንድ አይደለ እንዴ ቆፍጠን በልና ያለውን ነገር እስኪ ንገረኝ ታሙኝ በቃ ተውኝ ይጎድ ይኸውልሽ ይሄ ትልቅ ነገር ነው እየነገርሽን ያለሽ እውነት ነው የተናገርኩት ተናገር አንተ ሰይጣን አሰስቱን እንጂ አውቀን አይደለም ለምታወራው ህፃን ልጅ እንኳን አያምንሽም እኮ ህፃን ልጅ ፍለፊታውን ብታወሪን ወሬ አያምንሽም ተረጋጋሽ ምን ታረጋለህ ይኸውልህ ስራት በቃ ከዚህ በኋላ ምንም እንዳታረግ ያዘው እባክህ ካሜራማን ውሃ አምጡልን እባካችሁ ልጆች አክቶኝሽ ደሞ ተወራለህ ውሻውን ክልጅ እንዴ ስባልግ እንደነበር ነገር ልቀቀኝ አንተ እየሰማኝ ነው እዚህ ባግዝ ትክፈት እንደዚህ በአደባባይ ያወርደኛም ብዬ ማስቤ ማላቅ ማን ስለሆነሽ ምትወሩ ስለኔ ማን ስለሆነሽ ምትወሩ ግን ደግሞ በዚህ መልኩ አይደለም እባክህ እየሰማኝ ነው ተውኝ እባክህ ተጎዳ ስራት ለዝባል እሺ ውድ ቤተሰቦቼ ያው እንግዲህ እንደምትመለከቱት ፊያሚታንም ጠርተናታል ማለት በአንድ ወገን ብቻ ያለውን ነገር አይተም መወሰንም መፍረድም ስለማንችል ያው እሱም ብዙ ነገሮች ነግሮናልና እሷ ባለችበት እስኪ የሁለቱንም ለምን እንዳደረገች እሷም ያለችውን ነገር እሱን ለምን እንዳደረገ መጠየቅ ስለፈለኩኝ ነው ሁለቱንም እዚያ መጣዋቸውና ይኸውልሽ ፊያሚታ ከሱ ጋር ልንነጋገር አንዳንድ ነገሮችንም ነግሮኛል ማለት ስለ ስራሽ ያው ሆቴል እንደምትሰሪ ነግሮኛል እና ሆቴል በምትሰሪበት ጊዜ ከተለያዩ ባለሀብቶች ጋር እንደምትወጪ እና በተደጋጋሚም ይሄን ነገር እንዳየብሽ ነግሮናልና እስኪ ይሄን ነገር አብራሪልን እሱ እንደተናገረው ከሆነ ሆቴል ነው የምሰራው ግን ከብዙ ባለሀብቶች ጋር ሲሆን ለስራ ነው እንጂ ለስራ ብቻ ነው እንጂ ሌላ ነገር የለንም ግን እሱ በተሳሳተ መልኩ ለስራ እኮ ነው እያለች የምን ስራ ነው የምትወሪው ስንት ማስረጃዎች አሉኝ እኮ ልትዋሻት ሞክሪ እውነቱን ተናገሪ ካሁን በኋላ ምንም የሚፈጠር ነገር የለም እኮ እውነቱን እኮ እየተናገርኩ ያለሁት በቃ እሱ ሚስ አንደርስታንድ አድርጎት ነው እንጂ በተሳሳተ መልክ ስላየው ነው እንጂ እኔ ለስራ ብቻ ሌላ አሁን እሺ እኔ እንጃ ቃላት ያጥረኝ እኔን እኮ እንዲፈለፊት እንዲው ስታወራኝ ስላመንኳን አሁን ላይ ያለውበትን እንዲ ጉዳቴን ስሸከም የነበረው እንዲ ስትዋሽኝ ፍለፊቴ እንዲው አልኩኩ ከነ ማስረጃ ይዤባትም አሁንም ልትዋሽኩ በዚህ ውሸቷ እንዴ ነው የምንቀጥለው እኔ አልቀጥልም ብያለሁ እኔ ካሁን ባለ በቃኝ ምክንያቱም የእናቷ ቃል ነው ያዘኝ እስካሁን ድረስ በቅቶኛል እኔ ምንም አልፈልግም እናቷ ቃል ዝም በይ ፍቅራችን ይጂ ይዛው ፍቅርሽን ፈልጊ እየሰማሽኝ ነው ከኔ ጋር ነገር የለሽም አታውሪ ከኔ ጋር እኔም መለያየት ብቻ ነው የምፈልገው ይኸውልሽ ፊያሚታ እሱ እንደነገረኝ ከሆነ በተደጋጋሚ ወደ ፔንሲዮኖች ከአንድ ወንድ ጋር ስገቢ የፎቶም የቪዲዮ ማስረጃ እንዳለው ነግሮናልና ይሄ ምን ማለት ነው ማለት ያው ፍቅረኛ አለሽ ወደፊት ደግሞ ልትጋቡም እንደሆነ ሰምቻለሁና ለምንድን ነው እንደዛ ነገር ያደረግሽ ይኸውልህ እኔ እንደዛ ያደረኩት እሱ ነግሬያለሁ በጣም እኔ እንጃ ስሜታዊ ነው ለዛ ነው እንጂ ከሱ ጋር የገባሁት የጓደኛዬ ቫላንታይን ዴይ ነውና ዲኮር ልንሰራ ነው እንጂ ገባ ነው ሆቴል ቤት ውስጥ ዲኮር የሚሰሩ ስንት ልጆች እያሉ እሷ ስራዋን ተታይዳ ዲኮር ልትሰራ ምን አይነት ርካሽ የሆነ እንትን ነው የምታወራለን ለምታወራው ህፃን ልጅ እንኳን አያምንሽም እኮ ህፃን ልጅ ፍለፊታውን ብታወሪን ወሬ አያምንሽም
ይሄንን እንደ እንትን ብላ ታወራላለች። ዲኮር ልሰራ ሻውን መጠየቅ እኮ እንችላለን፣ ችግር የለውም። እሱ እኮ ስለማያምነኝ ነው። ስሜታዊ መሰሎችሽ ናቸው ሂጂ ሂጂን እነሱን የምጠይቅበት ሰዓት የለም። ተረጋጋና አውርተናል እኮ ይገባኛል፣ ግን ደግሞ ያለውን ነገር ማጣራት አለብን። ማለት እንዳልተነጋገራችሁ አውቄያለሁና እስኪ ያለውን ነገር በማስረጃ የምታቀርብልን ከሆነ እሺ ችግር የለም፣ አሳይሃለሁ። እኔ በማስረጃ ችግር የለም። የሁለታችሁንም እናያለን እና የጓደኛሽን ፍቅረኛ ማግኘት እንችላለን? አዎ እንችላለን። በጣም ጥሩ። እሱንም አግኝተህ ነው ስላለው ነገር መነጋገር አለብን። ማለት የምር አንቺ እንዳልሽ ከሆነ በሌላ ነገር ነው የምትሉትና ቅድም ደግሞ ስንነጋገር ፊያሜት ማለት ብዙ ነገሮች ስለሱ ነግረሽኛልና እንደሚበድልሽ ብዙ ነገሮችና እስኪ ስለሱ ደግሞ እናውራ እስኪ። ማለት ቀላል ነገር አይደለም፣ እንደሚደብድብሽ ብዙ ነገሮች እንደሚዝትብሽ ነግረሽናልና እስኪ ያው እሱ አለ አስቸም እዚሁ አለና ተነጋገሩበት። ማለት እኔ ለፍቅራችን ብዬ ያልሆንኩት ነገር የለም። ሲደበድበኝ ጸጥ ብያለሁ። እኔ ጂና አንቺ በሷለኝ አንድ ቀን አንቺ እኔ ጂና አንቺ ብሻቃል ልትክርና እስቲ ልትክር ባልሆነ የዚህን ያህል አያት የዚህን ያህል እኔ ርካሽ አድርጋ የምትኖረው እጄን አንሽቼባት የማላውቀው ልጅ ሁሌ እንደደበደበኝ ነው፣ ሁሌ እንትን እንዳለኝ ነው ትላለች። እየሰማት ነው። መች ከሷ ጋር የሚኖረኝ ሰዓት ቆይ ነገር እንደምታዩ ነው። አሁንም ቢሆን የመጣሁት አይው እንግዲህ ጉዷን እንግዲህ ሊያሳየኝ ይሆናል። ሌላከኝ እኮ የረሳው ተቃ ስለነበር ነው። ግን አየዋ ምን አይነት ሰዓት እንደሌለኝ አይተዋል። ለምሳ እንኳን የማልመጣበት ሰዓት አለ። እንኳን ለሷ እንዲ እጄን ለማንሳት ይከርና እውነት ለመናገር እንደዛ አይነት ሰው ነው ብዬ ጭራሽ በህይወቴ ማስቤ ማላቅም ነበር። እንደዚህ በአደባባይ ያወርደኛም ብዬ ማስቤ ማላቅም እንጂ ሳልመጣ በፊት ምን እንዳልሽው አላቅም። እኔ ስለኔ እንትን በሌለሁበት የኔን ስም ከፍ ዝቅ ስታደርጊ ነበር። እውነቱን እኮ ነው የተናገርኩት። ካልፈልክ እኮ ካሁን በኋላ መለያየት እንችላለን አይደለ? ረዛው እኔ በቅቶኛል። እኔ አንቺ ጋር መለሰበት ሰዓት የሚልም ሄደሽ እዛው እከክሽን እንትን ታያለሽ። ለምታወራው ነገር እየተጠነቀቅ እስካሁን ፍቅራችን ብዬ ብዙ ታግሻለሁ። አላስፈላጊ ቃላቶች አትነጋገሩ። ስነ ስርዓት ቢኖር ስነ ስርዓት ባይኖረኝስ ምን ታመጫለሽ? ምን ታመጪ ነገር? ተረጋጋ። እየሰደበች የሚሰማበት ሰዓት የለም። እየሰማኝ ነው። እየገባኝ ነው። እባክህ ተረጋጋ። እሺ ተረጋጋ። እባክህ እየሰደበች የሚሰማበት ነገር የለም። ምን ማለት ነው? ምን ማለት ነው? የጓደኛዬ ፍቅረኛ እንዳገትክ እናገራለሁ። የምን አባሽ ፍቅረኛ ነው? አይቻለሁ ስታግተው። እባክህ ተረጋጋ። እሺ ምን ታረጋለህ? በቃ ከዚህ በኋላ ምንም እንዳታረግ። ያዘው ወደዛ ሰጡት። ልቀቀኝ። አስቼ ስርዓት ያዝ። አስቼ እባክህ ውጣ። ዞር ብለህ ተረጋጋ። ተረጋጋ። አስቼ እባክህ ልቀቀኝ። አስወጣው። ካሜራ ነው ይሰዱት። አስወጣው። ማን ስለሆነሽ ነው የምታወራው? ስለኔ ማን ስለሆነሽ ነው የምታወራው? አስወጣው እባክህ ካሜራ ነው። እዛ ርቁት እንዳይመጣ እባካችሁ ያዙት። እሺ ደህና ነሽ ፊያሜት? ደህና ነሽ? አልተጎዳሽማ? እንደውም እኔ እውነቱን እናገራለሁ። እሺ ንገሪኝ እስኪ ምንድን ነው? የጓደኛዬ ፍቅረኛ እዚህ ሳሎን ነው ያገተው። አይቻለሁ፣ አግቶታል። እርግጠኛ ነሽ? አዎ እርግጠኛ ነኝ። ለዛ ነው እዚህ ቀረጽ ያለው። ይኸውልሽ ይሄ ትልቅ ነገር ነው እየነገርሽን ያለሽ። እውነት ነው የተናገርኩት። እዚህ ነው ያገተው፣ ሳሎን ነው ያገተው። ለዛ ነው እዚህ አይቀረጽም ያለው። እንግዲህ እንደዚህ ከሆነ የምር ማገቶ ከሆነ ይሄ ትልቅ ወንጀል ነው ማለት እንዲህ በቀላሉ ምን ተው ነገር አይደለም። ግን ደግሞ እሱ ጋር ስለተጣላሽ ወይም ደግሞ መጥፎ ነገሮች ስለተነጋገራችሁ እሱን ለመበቀል ቢሆን እንደዛ ቃላት እየተናገርሽ ያለሽ እመኝ ትቆጭበታለሽ። እውነቴን ነው። ከፈለጋችሁ ገብታችሁ ማየት ትችላላችሁ። እውነቴን ነው። ይሄን ላሳያችሁ። እሺ በጣም ጥሩ ውድ ቤተሰቦች፣ እስኪ እየሄድን ደግሞ እና ያለ ማለት ነው። አቀጥለው ልቀቀኝ ብያለሁ። ያለበትን ታሳየኛል። ልቀቀኝ፣ አሰማኝ። ልቀቀኝ በቃ አንተ ቀጥል። የት ነው ያለሽ? የት ነው ያለው? እየሰርኩ ነው። ልቀቀኝ በቃ። እሺ ተራመድሽ። ቀጥል። ጫፌን ልነካ እንዳትሞክር። ጫፌን ልነካ እንዳትሞክር። ወደ ውስጥ እንዴ! ካሜራማን በመገብ
ይሄ ነው ጉድ ሲሰራኝ የነበረው። ልጅ በህይወት ምንም ማለት ምንድን ነው የምታየው? ምን ሆነ ነው? ትሰማኛለህ ወንድሜ? ትሰማኛለህ? እባክህ ካሜራማን ውሃ አምጡልን እባካችሁ ልጆች። ወንድም እየሰማኝ ነው? ወይኔ ይኸውልህ ይሄ ልጅ አንድ ነገር ቢሆን ትጠየቅበታለህ። እየሰማኝ ነው? እዚህ ቻል ጋር ሲግማማ ነው ያገኘው። ሁለት ውሻዎች እባካችሁ አምጡለት። ወንድም እባክህ ምንቃ። ይኸውልህ ደርሰንላል። እባክህ ተነስ እባክህ። ደህና ነህ? የሰራውን ያውቃል። ተነስ እባክህ፣ አፍህን ዝጋ። የሰራውን ያውቃል። ተነስ እባክህ፣ አሁን ደርሰንላል። ደህና ነህ? ደህና ነህ? አለመድፋቴን ማመስገን አለብህ። አንተ ማን ስለሆንክ ነው ሰው የምታገት? ከእሷ ጋር ሲግማማ ነው ያገኘው። ታወራለህ እንዴ ደግሞ ከአንተ መስሎ? አንተ ውሻ ነህ። ቆሻሻ ማን ስለሆንክ ነው አንተ ሰው የምታገት? ትሰማኛለህ? ከዚህ በኋላ እንደውም አልፋታም። እስካሁንም የተበደልክ ስለመሰለኝ ነው ዝም ብዬ አየሁህ። ምንም ነገር ይሁን ማን ስለሆንክ ነው አንተ ሰው የምታገተው? ያደረጉኝን ስለማታውቅ ነው። አንተ እየነገርኩህ እኮ ነው። ያደረጉኝን አታውቅም። እዚሁ ቤቴ ውስጥ ነው ሲባልጉ ያገኘኋቸው። ህግ የሚባል ነገር አለ። ባክቶኝ ምንም ነገር ያድርግ ማን ስለሆንክ ነው አንተ? ሲባልጉ አግኝቻቸው ነው እዚሁ። በቃ አፍህን አትክፈት። ዝም በል እሺ። እየሰማኸኝ ነው? አፍህን አትክፈት። እየሰማኸኝ ነው? አፍህን አትክፈት። እያንዳንዱ ላደረግከው ነገር በሱ ብቻ አይደለም እሷንም ላደረግካት ነገር ትቀጣበታለህ። እየሰማኸኝ ነው? ምለቀህ እንዳይመስልህ። አትብቻ አይደለም እያልኩ ነው። ያደረገኝን ነገር ነው። በቃ ስንት ቀን ሆነ ካገተ? ኧረ ትንሽ ጊዜ አሁን በቅርብ ነው። 7 ቀን ቢሆነው ነው። 7 ቀን ሙሉ ሰው አግተህ ትንሽ ጊዜ ነው ስትል አታፍርም? እየበላ እየጠጣ አይደለም ምን ይሆናል? ምን አደረኩት? የፈለገ ነገር ቢያደርግህ እንዴት ሰው ታግታለህ? አንተ ማንን ብለህ ነው የምታስበው? አታውቅም። ከሚስቴ ጋር እኮ ነው የገባለኸው እኮ። ለእኔንም አትረዳኝም። የፈለገውን ያድርግ። ማን አንተ እሱ መደብደብ የምችል ማን ፍቃድ ሰጠ? ራስን ከህግ በላይ አድርገህ ነው እንደምትለው። እኔንም ለምን አትረዳኝም? እሺ አልረዳም። እየሰማኝ ነው? ቀደምን ተረድቼ ነው እንደ ምስኪን ስላየሁ እንደ ተጎጂ ስላየሁ ነው እንጂ። እሺ ግን ምግብ ሰጥቷል? ውሃ ሰጥቷል? አሁን ሰጥቼዋለሁ። ለምንድን ነው ያልሰጠሁት? ለምን ተናገር አንተ። ከሚስቴ ጋር ምን እያደረክ እንደነበር ንገረው። ውሻ የሆንክ ልጅ እንዴት ስባልግ እንደነበር ንገረው። ልቀቀኝ አንተ። ያደረገውን ለራሱ ይናገር። እኔ ከምነግርህ አታምነኝም። እሱም ላጠፋው ነገር ይቀጣል፣ ግን ደግሞ በዚህ መልኩ አይደለም። እየሰማኝ ነው? ተወኝ እባክህ። ስራ ትነስ በቃ። ከዚህ በኋላ ምን ሲያደርግ እንደነበር የማውቀው እኔ ነኝ። ደህና ነህ? ካሜራማን ቼክ አድርገው እባክህ። ስራ ትነስ። ከአሁን በኋላ የምታገስ እንዳይመስል ስርዓትን ይዘህ ቁጭ። እየሰማኝ ነው? የሚያደርጉት ነገር የለም። እባክህ ሁሉን ነገር በጉልበት ማግኘት የምችል ለምንድን ነው የምትቀጣኝ? ሰይጣን ልቀቀኝ። ስራ ትነስ። ከዚህ በኋላ አልታገስም። እየሰማኝ ነው? ለምንድን ነው የምታሰቃኝ? ንገረኝ። ያጠፋው እያለ ለምን ነው የምታሰቃኝ? አንተ ታዲያ ምን እያደረክ ነው ያለው? ያደረገኝ እኔ የማውቀው። እየሰማኝ ነው? የኔን እንዲህ ማገት ነው የምታየው አንተ? ንገረኝ። እሱን ነው ወይ የምታውቀው? አዎ በቃ የተጎዳው አንተ መብት ማንም አልሰጠም። የተጎዳው እሺ ውድ ቤተሰቦቻችን ያው እንግዲህ እንዳያችሁት አስቻለውንም አስወጥተናል ማለት ብዙ ነገሮች ተፈጥሯል። እሱንም እንግዲህ ያው እንደምንም ለማረጋጋት ሞክረናል። ምን እንደምላችሁ አላውቅም። ማለት በጣም ውስብስብ የሆነ ነገር ነው። ግልጽ የሆነ ነገር የለም። በሁለቱም በኩል ብዙ ነገሮች ይናገራሉ። ግን ደግሞ ማንም ማመን እንደምችል አላውቅም። ግን ደግሞ እንደሚመስለኝ ከሆነ ሁለቱም በየበኩላቸው የየራሳቸው ጥፋት አላቸው። ያጠፏቸው ጥፋቶች አሉ። ግን ደግሞ እሱ ቢሆንም ማንም ሰው መጎዳት የለበትም። ሁሉም ሰው
ማድረግ ያለበትን ማድረግ አለበት። መጠየቅ ካለባቸው በህግ ነው መጠየቅ ያለባቸውና እስኪ ደግሞ ወንድማችን እንተዋወቀው። ሰላም፣ እንዴት ነህ? ደህና ነህ? አሁን እንዴት ነህ? ለመሆን እየሞከርኩ። እኔ አልገባኝም። ቆይ እስኪ በመጀመሪያ ግን እንተዋወቀ። ማን ልንበል? ስምህ ማን ነው? አቤኔዘር። እሺ አቤኔዘር ማለት አልገባኝም። ቀደምም ከአሼ ጋር በመጣንበት ሰዓት ታስረ ነው እዚህ ታግተ ነው እና ምን እንደተፈጠረ አልገባኝም። እና እስኪ ግልጽ አድርገህ ማለት በምን ምክንያት ነው አሼ ሊያግት የቻለው ያለውን ነገር እስኪ ንገረኝ። እኔ ምንም አውቀው ነገር የለኝም። እኔ ምንም አላውቅም። እባካችሁ ተውኝ። እኔ ምንም አውቀው ነገር አልገባኝም። ልደብቀኝ እየሞከርክ ነው ማለት? አይ አይደለም። በቃ እኔ ምንም አውቀው ነገር ምንድን ነው? በጣም እየተንቀጠቀጥክ ነው? እየፈራ ነው? እየተርበትበትክ ነው? ምንድን ነው? በቃ ተውኝ። እኔ ምንም አውቀው ነገር የለም። ምንድን ነው? አሁን እኛ ያለን ችግር የለም። ከአሁን በኋላ የአስችም ጉዳይ ቢሆን በቁጥጥር ስር አድርገኗል። እሱን ምንም ያስፈራ ነገር ያለም ያለውን ነገር እስኪ ንገረኝ። እንዳየኸው ነው። በቃ ታግቼ ነው የተገኘሁት። እኔ ምንም አውቀው ነገር የለም እኮ። አሁን ማወቅ የፈለግኩት ታግተ እንደተገኘማ አየን እኮ ራሳችንን ያዳንና ለምንድን ነው ያገተ? ማለት አንድ ሰው ዝም ብሎ ከበሬት ተነስቶ ማንንም አያገት። አልገባኝም። እኔም አላውቅም። ቆይ አልገባኝም። እንደ ወንድ አይደለ እንደ ቆፍጠን በልና ያለውን ነገር እስኪ ንገረኝ። ተውኝ፣ በቃ ተውኝ። እኔ ምንም አላውቅም። ይኸውልህ እኔ ልረዳ እየሞከርኩ ነው ያለሁት ማለት አመሰግናለሁ። አልፈልግም። ተውኝ። ቆይ አልገባኝም። መታገቱ ተስማምቷል ማለት ነው? እንደዛ ለማለት አልፈለኩም። እንደዛ ከሆነ እውነቱን ንገረኝና እሱም መቀጣት አለበት። ግን ደግሞ አንተ ማትተባበረኝና እውነቱን ማነግረኝ ከሆነ አስቼም ቢሆን ከአሁን በኋላ መቀጣት የለበትም ብለህ እያሰብክ ነው ማለት ነው። በመታገትም ተስማምታል መሰለኝ። እንደዛ አላልኩም፣ አልወጣኝ። ስለዚህ ያለውን ነገር በግልጹ ንገረኝ እያልኩ እንዳልኩ ነው። በቃ ምንም አላውቅም። ታግቼ ነው የተገኘሁት። ማለት እኔ ሊገባኝ አልቻለም። ለምን ለእሱ መደበቅ እንደፈለግ ሊገባኝ አልቻለም። ምንድን ነው ከባለቤቱ ጋር ከአስቻለው ባለቤት ጋር ምንድን ነው የሚያገናኝክ ነገር? እኔ አላውቅም። ተወኝ። እሺ እረዳለሁ። ማለት ታግታለሁ፣ 7 ቀን ሙሉ ታግታል። ብዙ ነገሮች ልታሳልፍ ትችላለህ፣ ይገባኛል። ግን ደግሞ ተረጋጋና ማለት ጊዜ መውሰድ ካለብህ ችግር የለም። ዋናው የአንተ ጤንነት ነው እና መጀመሪያ የሚያስፈልገን እረፍት መውሰድ፣ ጊዜ መውሰድና በኋላ መነጋገር እንችላለን። እንዳልኩ ነው። በቃ አላውቅም። እኔ እኮ አልገባኝም። ማለት አስቻሉም እንደነገረን አንተም እያልከው እንዳለው 7 ቀን ታግተሃል። ግን ደግሞ ለምን እንደሆነ ልትነግረን ፈቃደኛ አይደለም። እባክህ ተወኝ። ቆይ አልገባኝም። አስቻልም ያስፈራራ ነገር አለ ማለት ሌላ እኛ ማናውቀው ነገሮች አሉ? አላውቀውም። እሺ ለመረጋጋት እንዲሆነን እሺ ቀስ ብሎ ወደ ጉዳዩ እንገባለን። እሺ ስላንተ ያለውን ነገር ደግሞ እናውራ እስኪ። ያው ባለሳሳት አቤኔዘር ነው ያልከኝ ስብህን። እስኪ አቤኔዘር ማን ነው? ስራ ምንድን ነው? ምንድን ነው የምትሰራው? ያለውን ነገር እስኪ ንገረን። እባክህ ልትሆን ትችላለህ? እሺ ያው ውድ ቤተሰቦቻችን እንዳያችሁት በጣም ተረብሿል። ወጣ ያለ ስሜት ውስጥ ነው ያለውና በዛ ምክንያት ይመስለኛል ሊናገር ያልፈለገው። ስለዚህ እስኪ የተወሰነ ደቂቃዎችን እንስጠውና እንዲረጋጋበት ማለት ያለፉትን 7 ቀናቶች እዚህ ቤት ውስጥ እዚሁ ክፍል ውስጥ ታስሮ እንደነበረ አውቀናል። ስለዚህ እረፍት ወስዶ ራሱን አረጋግቶ ደግሞ መሄድ ስላለብን እኛ የምንሄድ ካሜራማን እባክህ ሰብስብና እንወጣ። እሺ ምንድን ነው የምንነግርህ? እኔ እንደ አጋጣሚ ሆኖ ቃል አደርስ ነበር እየመጣሁ ነበረው። ወዴት ነው የምትመጣ? እነሱ ጋር እነሱ ቤት ነበር እየመጣሁ እና አስቻሉ ቤት ማለት ነው። እና አስቻሉ ቤት እና አስቻሉ ቤት ቃል ለማድረስ እየመጣሁ እያለ ባለቤቱ ቆይ አልገባኝም። አንተ
የደበከው ነገር አለ ወይ ደግሞ የሰረከው? ታዲያ ለምንድን ነው እንደዚህ እየተንቀጥቀጥክ ያለው? አስፈራርቶኝ እኮ ነው። ይኸውልህ አሁን ላይ አስቻለው በእኛ ቁጥጥር ስር ነው ያለው። እየሰማኝ ነው? ቤተሰቦቼን የመጣብኝ ምን ላድርግ? እሺ እየተረዳሁህ ነው። እሱም ቢሆን ከአሁን በኋላ በእኛ ቁጥጥር ስር ነው። ምንም ማድረግ አይችልም። ከአሁን በኋላ ወደ እስር ቤት ነው የሚሄደው እንጂ ከዚህ በኋላ እኛም አንለቀውም። ስለዚህ አንተም ተረጋግተህ ያለውን ነገር በስነስርዓት ንገረኝ። አንተንም መርዳት የምችለው ቤተሰቦችንም ከጉዳት የምጠብቀው አንተ በምትሰጠኝ ቃል መሰረት። ስለዚህ እውነቱን ተረጋግተህ ለመንገር ሞክር። እንዳልኩ ነው። ቃል አድርስ እየመጣው ነበር እነ አስቻሉ ቤት። ከዛ ባለቤቱ ድንገት መኝታ ክፍል ልብሷን እየቀየረች ነበር። እኔም ገባሁኝ ወደ ውስጥ። በዛን ሰዓት ነው ይሄ ሁሉ ነገር የተፈጠረው እንጂም ሌላ ምንም የለም። ምንም ያጠፋሁት ጥፋት የለም። አልገባኝም ማለት አብራራው እስኪ። ልብሷን እየቀየረች እሺ፣ ልብሷ ስለቀየረች በዛ ሰዓት ነው ያየ። በቃ የያዘን በዛ ሰዓት ነው እንጂ ምንም የተፈጠረ ነገር የለም። ማን የያዛችሁ? አስቻለው? እርግጠኛ ነህ ምንም ነገር የተፈጠረ የለም? አዎ ምንም የተፈጠረ ነገር የለም። ማን ነው እቃውን እንድትሰጥ ወደ እነ አስቻለው ቤት የላከ? አንድ እቃ ነበራቸው፣ እሱን ለመስጠት ነው። ለማን? ለአስቻለው ነው የምትሰጠው ወይስ ለባለቤቱ? ለባለቤቱ። ስለዚህ እየዋሸኝ ነው ማለት ነው? እንደዛ አይደለም ወንድም፣ አስፈራርቶኝ እኮ ነው። ነገርኩህ አይደል? አስፈራርቶኝ። የተጎዳ መስሎኝ ነበር ማለት ታገተ። እንደዛ አይደለም። ስማኛለ፣ እየዋሸኝ ነው ያለው። አሁን የተናገርከው ነገር በሙሉ ውሸት ነው። እንደዛ አይደለም፣ አስፈራርቶኝ ነው። እንደዛ አይደለም ወንድም። ስማኛለ፣ እስካሁንም ይኸውልህ ስለታገትክና የተበደልክ ስለመሰለኝ ነው። ግን ደግሞ አሁን የምትናገረው ነገር ሙሉ በሙሉ ውሸት መሆኑን አውቃለሁ። እውነት ነው። ይኸውልህ አንተ ጋር ከመምጣቴ በፊት ከአስቻለው ባለቤት ጋር ተነጋግረን ነበረ። እሷ ነች አንተ መታገትህንም የጠቆመች። ግን ደግሞ እሷ ስትነግረን የታገትክበትን ምክንያት አንተና የአስቻለው ባለቤት ለፍቅረኛ ለአንተ ፍቅረኛ ዲኮር ልሰሩ ወደ አንድ ፔንሲዮን እንደገባችሁና በዛ ምክንያት አስቻለው ደግሞ ቀንቶ በቅናት ተነሳስቶ እንዳገተን የነገረች። እሺ ምን ልትለኝ ነው? ይሄንስ እኔ ምንም ማውቀው ነገር የለም። እኔ ማውቀው እውነት አሁን የነገርኩ ብቻ ነው ወንድሜ። እሱንም ልነግርህ የተገደድኩት ያው አንተ ስላስጨነቀኝ ነው። አስቻለው እንግዲህ አስፈራርቶኛል። በቤተሰቦቼ ነው የመጣብኝ። በጣም ጥሩ። አመንኩ እንበል። ስለዚህ አሁን ያስቻለው ባለቤት ተጣራታለሁ። እየሰማኝ ነው? እሷ ደግሞ ትመጣና አሁን ያልከኝ ነገር ውሸት እንደሆነ ካወቅኩኝ እመነኝ ትቀጣበታለህ። እየሰማኝ ነው? በጣም ጥሩ። ከዚህ በላይ ውሸት ባልነግረኝ፣ ውሸት ባይሆን ደስ ይለኛል። ማለት የማውቀውን እውነት ነው እየነገርኩ ያሉት። እመነኝ። አንድ ትዳር ልመሰረት ተዘጋጀች ሴት ጋር በቤቷ ይህን ያለ ወርደክ እንትን መፈጸም፣ እንደዚህ አይነት መጥፎ ነገር መፈጸም አግባብ አይደለም። ሲቀጥል ደግሞ አንድ መታገትክ ሌላ ጠፋን ነው። ሁለተኛ ደግሞ አንተ እየዋሸኸኝ ነው ያለው። ይህን ነገር እየደበከኝ ነው ያለው። አልደበኩም፣ እውነታው ይሄ ነው። እሺ በጣም ጥሩ። ውድ ቤተሰቦቻችን ያው እንዳያችሁት እንግዲህ እሱም የነገረን አስቻለውን ባለቤት የነገሩን ሁለት የተለያየ ምክንያት ነው። በአንድ ነገር ላይ የተከሰተ ሁለት የተለያዩ ምክንያቶችን ነው እየነገሩን ያሉት። ስለዚህ አሁን ላይ እሱ የሚናገረው ነገር የምር እውነቱን ነው የሚናገረው፣ ትክክለኛ ነገር ነው እየነገረን ያለውን የሚለውን ለማጣራት እንግዲህ የአስቻለውን ባለቤት እናስመጣትና ፊት ለፊት ሁለቱም ባሉበት ያለውን ነገር እንሰማለን ማለት ነው። ስለዚህ ውድ ቤተሰቦቻችን የአስቻለውን ባለቤት እስከምናስመጣ ድረስ አብራችሁን ቆዩ። እሺ ውድ ቤተሰቦቻችን እንግዲህ ያው ተመልሰን መተናል። ያው እንደምትመለከቱት ፊያሜታንም አስመጥተናታል። እስኪ በሁለታችሁ መሀል ያለውን ግንኙነት እስኪ ንገሪን። አንቺ ደግሞ ማለት አቤኔዘር ቅድም ብዙ ነገሮችን ነግሮኛል ማለት እንኳን ትንሽ ይከብዳል። ብዙ ነገሮችን ደብቆኛል ማለት እስኪ ንገሪኝ ከእሱ ጋር ያላችሁን ግንኙነት። ቅድም እንደነገርኩ ከሆነ የጓደኛዬ ፍቅረኛ ነው።
ከዛ ፔንሲዮንም ስንገባ ያየን ዲኮር ልናዘጋጅ ነው እንጂ እሱ እንዳሰበው አይደለም ጭራሽ። ከአቤኔዘር ጋር ከዚህ በፊት ተገናኝታችሁ ታውቃላችሁ? ማለት እዛ ፔንሲዮን ከተባለው ውጪ ከዛ በኋላ ተገናኝተን አናውቅም። ለአንዴም ለመጨረሻው ጊዜ እዛ ነው እየተገናኘ ነው እያልሽ ነው? እና የዛን ጊዜ ብቻ ነው ያገኘሁት። በጣም ጥሩ። ያው እንግዲህ አቤኔዘር ቅድም ስናናገረው ነበረ ፈቃደኛ አልሆነልን። በመጨረሻ ግን በራሱ አንድ መናገር መፈልገው ነገር አለ ብሎ የነገረን ምን መሰለሽ? እቃ ሊያደርስ ወደዚህ ቤት እንደመጣ እና አንቺ ደግሞ ልብስሽን እየቀየርሽ እንደ አጋጣሚ እንደገባ የዛ ሰዓት ደግሞ አስቻለው እንደመጣና በሌላ ነገር እንዳሰበው ነው እሱ የነገረን። አንቺ ደግሞ አሁን የምትይው ሌላ ነገር ነው። ለዛ እኮ ማለት ቆይ አልገባኝም። ሁለታችሁም እየተንተባተባችሁ አይደለም እኮ ምን መሰለ ነገር ይኸውላችሁ፣ ትሰሙኛላችሁ? ይሄ ነገር ይኸውልሽ፣ ስሚኝ፣ ይሄ ነገር እውነታውን ካላወቅን ወይም ደግሞ ሁለታችሁም እውነታውን ካልነገራችሁኝ የትም መሄዳችሁ። ሁለታችሁም ግልጽ ላድርግላችሁ፣ አስቻለው አሁን ላይ በእኛ ጋርዶች ቁጥጥር ስር ነው ያለው። ወደኛ መጋዘን ሄዶ እዛ ነው ታስሮ ያለው። እናንተም እውነቱን ማነግሩኝ ከሆነ ሁለታችሁንም አዝናለሁ፣ ወደዛ መጋዘን ነው የምትሄዱት። እውነቱን እስከምትናገሩ እዛ ነው ማስራችሁ ማለት ነው። ይህ ግልጽ ላደርግላችሁ እፈልጋለሁ። እውነቱን እኮ ነው የተናገርኩት። እዛ ፔንሲዮን ነው ያገኘሁት፣ ሌላ ቦታ ይኸውልሽ፣ አሁን የነገርኩሽ ነገር እኮ እኔ ፈጠሪው ደግሞ ወይ እኔ የተናገርኩት ነገር አይደለም። ያው ፊት ለፊትሽ ነው ያለው፣ አቤኔዘር ነው ያለው። ምን እያለ ነው? እሺ አናግሪው እስኪ። እኔ አልገባኝም እኮ ሲጀመር ፔንሲዮን አይደል እንደ ተገናኘን ማለት ስለዚህ ሁለታችሁም እንደዋሻችሁ ግልጽ ነው አይደለም? ይሄ እኮ ውሸት አይደለም። እኔ እውነቴን ነው የተናገርኩት እኮ እውነቴን ነው። እሺ አቤኔዘር ምን እያለ ነው ያለው? እኔ እንጃ እሱ ስለሚለው ነገር እኔ ምንም አውቀው ነገር። ትሰሚኛለሽ? መጀመሪያ ስንነጋገር ሴት በመሆኔ ብዙ በደል ደርሶብኛል፣ ብዙ ጉዳቶች ደርሶብኛል ስላልሽ ልንደግፍሽ ነው። እኔም ባልደረቦችም የመጣ ነው እዚህ ድረስ። ግን ደግሞ እንደዚህ የራስሽን ኃጢአት ለመሸፈን ከሆነ እመኚኝ አንቺ እንድትቀጭበት አደርጋለሁ። እየሰማሽ ነው? ማንኛውም ነገር ሊሆን ይችላል። አንቺ እንድትቀጭበት በቻልኩት አቅም ነው መጠር። አይደለም እኮ እኔ እሱ እንደታገተ ልነግርህ በሙድ ልነግርህ አስቤ ነበረ። ምን ማለት ነው? አልገባኝም። እስኪ ግልጽ አድርገሽ ንገሪኝ። እሱ እንደታገተ ማለቴ ማንም ሰው ስለማያውቅ አስቺ ስላገተው እንድነግርህ ነው። እሺ ይኸውሽ እንድናስፈታው ነበር የጠራሽ ባልሳሳት። እሺ ይኸው አስፈትተናል። ያለውን እውነታሽ አሁን ንገሪኝ። እውነቱ ምን ንገር? አስቻለው እንደሚለው እናንተ ሁለታችሁ በአስቻለው ላይ ማቅጠሽበታል ወይስ አልማቀጥሽበትም? አይደለም እኮ ይኸውልሽ ከዚህ በላይ ልታገስሽ አልችልም። ማለት ብዙ እድል እየሰጠውሽ ነው፣ በስነስርዓት እያናገርኩሽ ነው ያሉት። ስለዚህ ደግሞ ትዕግስቴን በሌላ ነገር ባታዩ ደስ ይለኛል። የጠየቅኩሽን ብቻ በአጭር መልሽልኝ። አቤን ይመልስለት። አንተ ነገር እሺ፣ በጣም ጥሩ። እንደማየው ከሆነ ሁለታችሁም በትክክል ልነግሩኝ ፈቃደኛ አይደላችሁ። ስለዚህ እባክህ ካሜራማን ጋርዶቹን አስገባልኝ። ሁለታችሁም እዛው ስትታሰሩ እውነቱ ይገባቸዋል ማለት ነው። በጣም አዝናለሁ። አይደለም እንደዛ እኮ አይደለም። እሺ የመጨረሻ እድል ነው የምሰጣችሁ። ያለውን እውነታ ትነግሩኛላችሁ ወይ ደግሞ ወደ መታሰሪያችሁ ቦታ ትሄዳላችሁ ማለት ነው። ለምንድነው የምንታሰረው? አልገባኝም። ትሰሚኛለሽ? አንደኛ የአስቻሉን ስም
ያላግባብ በማጥፋት በመወንጀል ሲቀጥል በእሱ ላይ በመማገጥ ልቀጥልልሽ ከዚህ በላይ አልወነጀልኩም እኮ እሱን ያደረገውን ነው የተናገርኩት። የቪዲዮ ማስረጃ አለን። መጀመሪያ ላይ ጠዋት እንደመጣሁኝ ኪችን ውስጥ በምናወራበት ሰዓት ላይ ምን ነበር የተነጋገርነው? እንደሚደበድብሽ፣ እንደሚያስፈራራሽ፣ እንደሚጨቁንሽ አልተነጋገርንም ወይስ እሱን ምልክጅኝ እየፈለግሽ ነው? አይ እሱን መካዴ ሳይሆን ያው እሱ አድርጎታል ነው እያልኩ ያለሁት። በጣም ጥሩ። እንደማየው ከሆነ ግን ሁሉም ነገር አሁን ላይ አንቺ ያልሽውን አንድም ነገር እያየሁኝ አይደለም። ማለት ምንም ማስረጃ የለሽም፣ ምንም እውነታም እየመሰለኝ አይደለም። ከአንቺ ይልቅ ግን አስቻለው እየነገረን ያለው ነገር እውነት ሆኖ እየመጣ ነው ያለው። ሲቀጥል አስቻለው ደግሞ ምንም ነገር እንዳላደረገሽ ማለት አንቺ እሱ አስቻለው የነገረን ነገር አንቺ እንደምትማግጭበት ብዙ ነገሮች እንደምታደርጊበት ይሄው እንግዲህ እያየን ነው እየሰማን ያለ ነውና ለመጨረሻ ጊዜ ለሁለታችሁም እድል እየሰጧችሁ ነው ያሉት። እውነቱን ማነግሩኝ ከሆነ በጣም አዝናለሁ። ከዚህ በኋላ እድል ልሰጣችሁ አልችልም ማለት ነው። እውነቱን እናገራለን። እሺ፣ በጣም ጥሩ። እየሰሙሽ እኔ እንጃ። እሱ ንገር፣ አቤኔ ንገር። እሺ፣ አንተ ንገር። ማለት እኔና ፊያሜታ አንቺ ንገር። እሺ በቃ እናገራለን። አዎ አስቺ እንዳስበው ነው ማለቴ ሰይጣን አሳስቶን እንጂ አውቀን አይደለም። እሺ ምን ያህል ጊዜ ማለት ያው አስቻለውም የሚያውቀው አንድ ጊዜ ብቻ እንደሆነ ነው። ግን ደግሞ ሁለታችሁም በተናገራችሁት ነገር ደግሞ እኔ እንደገባኝ ከሆነ በተደጋጋሚ እቤት ውስጥም ውጭ ፔንሲዮን እየተገናኛችሁ እንደነበር አውቃለሁና ምን ያህል ጊዜ በአስቻለው ላይ ስትማግጭበት ነበረ? እሱ እኔ ላይ ትኩረት ማድረግ ካቆመበት ጊዜ ጀምሮ ማለቴ የሆነ ለእኔ ያለው ስሜት እየቀነሰ ስለመጣ በቃ እኔም ተናደድኩኝና ወደ አቤኔ መሄድ ጀመርኩ። በጣም ጥሩ ውድ ቤተሰቦቻችን፣ ያው እንግዲህ እንዳለችው ትኩረት ማድረግ ካጣ በኋላ ብላለች። ቀደም አስቻለው እንደነገረን ከሆነ እዚህ ቤት ከገባት ጀምሮ ማለት ላለፉት 6 ወራት ያክል ጸባይዋ በጣም እንደተቀያየረበት ሌላ አመል እንዳመጣች ሲነግረን ነበርና ያለፉት 6 ወራቶች በአስቻለው ላይ ስማግጭበት ነበር ማለት ነው። አይ 6 ወር አልሞላኝም፣ 3 ወር ነው የሞላኝ። እሺ አሁን እኔ ያልገባኝ ነገር ማለት ለምንድን ነው እንደተበደልሽ ብዙ ጉዳቶች እንደደረሱብሽ አርገሽ ጠርተህ እኛን ልጠሪ ነው የፈለግሽው? ማለት ከኛ ምን ፈልገሽ ነው? አቤኔን እንድታስለቅቁልኝ ነው አውቄ እንደዛ ያልኩት። እሱ ስለታገተ እንዲለቀቅልኝ ብዬ ነው። ስለዚህ ሙሉ የተናገርሻቸው ነገሮች በአስቻለው ደረሰብን ያልሽው የመደብደብ የመሰደብ ምንም ነገር እንዳልደረሰብሽ ነው እየነገርሽኝ ያለሽ? እሺ በጣም ጥሩ። ማለት ከዚህ በላይ ምን እንደምላችሁ አላውቅም። በጣም አዝናለሁኝ። ራስሽን ነው ችግር ውስጥ የከተትሽው። ባደረግሽው ነገር ማንንም አልጎዳሽም፣ አስቻለውንም አልጎዳሽም፣ እኛንም ምናልባት ጊዜያችን ልታቃጥች ትችያለሽ። ብዙ እርዳታ የሚያስፈልጋቸው ሰዎችን ጊዜ ልታጓትች ትችያለሽ። ግን ምን ፍቅሩ ስለቀነሰብኝ ነው ለእኔ ያለው አመለካከት። በጣም ጥሩ። ይሄ በቂ ምክንያት ሊሆን አይችልም። ማለት አንድ ሰው ፍቅሩ ስለቀነሰብሽ ብቻ እሱ ላይ ትማግጫለሽ ብሎ ማሰብ ይሄ ሞኝነት ነው እንጂ የምር ለሱ ያለሽ ፍቅር ቀንሶ ወይ ደግሞ ፍቅር ላይ ሆነሽ አይደለም። ስለዚህ ምን እንደምላችሁ አላውቅም። ሁለታችሁንም
ካሜራማን እባክህ ካሜራውን አጥፋውና ምን ልታደርግ ነው? ቆይ